ተቀጥራም የበኩሏን ድርሻ በተማረችበት ዘርፍ ያገለገለች ሲሆን በቲክቶክ ፕላትፎርም ላይም በመውጣትም ተወዳጅነትን አትርፋ በሞዴሊንግነት በዲዛይነር እንዲሁም በርካታ የማስታወቂያ ስራዎቿን ተወዳጅነትን አካብታለች። ታዲያ የብቻም አልነበረም። በሀገራችን ባለው የፊልም ኢንዱስትሪ ላይም የበኩሏን አሻራ ያሳረፈች ሲሆን ረቢራ የተሰኘ ተወዳጅ ፊልም በመስራትም ለተመልካችም አድርሳለች። ይህን የህይወት ውጣ ውረድም ያሳለፈችው ተወዳጇ ወጣት ቀነኒ አዱኛም በ2015 ዓ.ም ከባለቤቷ አንጋፋው የኦሮምኛ ሙዚቀኛ አንዱዓለም ጎሳ ጋርም በትዳርም ተጣመሩ። መጋቢት 2 ቀን 2017 ዓ.ም ምክንያቱ ባልተገለጸ ሁኔታም ከሌሊቱ 9 ሰዓት ገደማ ከተኙበት ክፍል በመውጣትም ኪችን ውስጥ ገብታ በዛው ከ5ኛ ፎቅ ተወርውራም መውደቋና በተወለደች በ25 ዓመቷም በተወለደችበት ዕለት ዳግም ላትመለስ ለዘላለም አሸልባለች። ታዲያ ባለቤቷ ድምፃዊ አንዱዓለም አዱኛም ዛሬም በህግ ቁጥጥር ስር የሚገኝ ሲሆን በስፍራው ላይም በፖሊሶች ተከቦ የቀብር ስነስርዓቱንም አከናውኗል። ታዲያ የሚመለከተው አካልም በተለያዩ ሶሻል ሚዲያዎች ላይ የሚተላለፉ መረጃዎችንም ስህተት እንደሆነ በመግለጽም ለጊዜው ምክንያቱ ባልታወቀ ሁኔታም ህልፈተ ሞቷ እንደተሰማም ተናግሯል። ግብዓተ መሬቷም መጋቢት 3 ቀን 2017 ዓ.ም በቅድስት ስላሴ ካቴድራል ከቀኑ በ9 ሰዓት ወዳጅ ዘመዶቿ በተገኙበትም ተከናውኗል። እኛም ለወዳጅ ዘመድ ሁሉ መጽናናትን እንመኛለን። በተያያዘ መረጃ ህልፈተ ሞቷን በሰማንበት መጋቢት 2 ቀን ላይም ሟች ቀነኒ አዱኛ መጋቢት 1 ከቀኑ 10 ሰዓት ጀምሮ እስከ ምሽት 1 ሰዓት ድረስ የዋለችው ውሎና የገጠማትን የቅርብ ጓደኛ የሆነው የልደቷን ፎቶዎች ያነሳት ካሜራማንም እንዲህ ሲል የነበረው ሁኔታ ቃል በቃልም ተናግሮታል። ቀን እስከ ማታ የልደት ፎቶዎቿን ሳነሳት ነበር። ጠዋት መርዶም ማረዱኝ በማለት ወንደሰን በጋሻውም ስለ ቀነኒ አዱኛ እንዲህ ሲልም ተናግሯል። በፎቶግራፍ ስራዎች ካፈሯቸው ወዳጆቼ መካከል የቀኝ እጅ የምላት እህቴ ቀነኒ አዱኛ መካሬ፣ ጓደኛዬ፣ የክፉ ቀን ወዳጅም ነበረች። ትላንት መጋቢት 1 ቀን 2017 ከቀኑ 10 ሰዓት ጀምሮ እነዚህን የልደት ፎቶዎች ሳነሳትም ነበር። ማታ 1 ሰዓት በሰላም ተለያይተን ዛሬ ጠዋት መጋቢት 2 2017 ጠዋትም ማረፏንም ማረዱኝ። ለቤተሰቦቿና ለመላው አድናቂዎቿ መጽናናትን እመኛለሁ በማለትም የልደት ፎቶዎቿን ሲያነሳት የዋለው ካሜራማንም እንዲህ ባለ መልኩ ውሏልና ያሳለፉትን ጊዜ በመግለጽም በአንድ ቀን ልዩነት የገጠማት ቆርጫለሁ ትላታለች እንጂ ተከካኔ ረቋል እንደ ሰማይ ነገ ቪዲዮ አያይዤ እልክልሃለሁ። በጣም ደስተኛ፣ በጣም ቆንጆ፣ ምንም የጎደላት ልጅ አልነበረችም። በቃ ሁሌ እንደማገኛት ነው አብረን ያሳለፍን። እኔ ብቻዬን አልነበርኩም፣ ጓደኛዋ ነበረች። የተከፋ ነገር የለባትም። ባለቤቷ ከእሷ ጋር ነበረ ትናንትና ፎቶ ስታነሳ። በማህበራዊ ሚዲያ የሚሰራጩ ወሬዎች አሉባልታ ናቸው። አንዱዓለምን ወደ ፖሊስ ጣቢያ የወሰዱት ቃሉን ለመቀበል ነው። ሰላም፣ እንዴት ቆያችሁ? ቻናል ቤተሰቦች፣ ትናንትና ሶሻል ሚዲያ ላይ በጣም መነጋገሪያ የሆነውን ነገር ሁላችሁም ታውቃላችሁ ብዬ አስባለሁ። ቀነኒ አዱኛ ትባላለች፣ ሞዴል ናት። ከዛም በተጨማሪ ደግሞ የኦሮምኛ ዘፋኝ የሆነው የአንዱዓለም እጮኛ ናት ማለት ነው። እሷ ትናንትና ህይወቷ አልፏል። ህይወቷ እንዴት አለፈ በሚለው ዙሪያ ሶሻል ሚዲያ ላይ በጣም የተለያዩ ነገሮች ሲሰራጩ ነበረ። ከዛም በተጨማሪ ጓደኞቿ ስለ አሟሟቷ ምን አሉ፣ ከዛ በፊት ስለነበረው ነገር ምን አሉ የሚለውን ነገር ነው ዛሬ ማሳያችሁ። ብዙ ሰው አያውቃትም። አሁን ይሄ ነገር ከተፈጠረ በኋላ ነው በጣም ብዙ ሰው ያወቃት። ነገር ግን በሚገርም ሁኔታ ሁሉም ሰው እንደሚያውቃት ከዚህ በፊት ብዙ አክት የሚያደርጉ ሰዎች አሉ። ነገር ግን እውነታውን እንነጋገር ከተባለ ብዙ ሰው አያውቃትም ነበረ። ያው ሶሻል ሚዲያ ላይ አንድ ነገር መነጋገሪያ ሲሆን ሁሉም ሰው የሆነ ነገር ማለት ስለሚፈልግ ብቻ በጣም ከዚህ በፊት እንደሚያውቃት፣ ጸባዩን ሁላ እንደሚያውቅ ብዙ ነገር የሚያወራ ሰው ሂሩማ ቆፋሚቲም ማቲ ወሊፍ ታኔም ጋፈ ሰኔራ ጀልቀቤ ደርቤ ቃማኒስ ወል አርግናም ብልብላኒስ ቁባ ወል ቀባቻ ቶሬም ፈኬኛፍ ጋፈ አካ አያና ሂሪኦታ ወሊን ታኔ መነ ኢሳኒ ዴምኔ አያና ብረት ደበርስኔ ቱሬም አያነ ቅሌ ዮፊን ገና በረከና ናማ አፉር ታኔ አንዱዓለሚፊ ቀነኒ ብረዴሙ mana isaaniitti wal geenye gammachuudhaan nyaannee dhugnee haasofnee taphachaa osoo jirru nan yaadadha. Yoomillee jecha Andu'aalam anaaf hiriyoota kiyyaan jedhee ture tokko kan hin daganne akkas jedheem. Murtiin dhugaa Rabbii ammatti fedhiin kiyyaa fi Qananii ilma argachuudha. Akka Rabbi ilma nuuf kennu waa'ee godhaa nuun jedhee ture. Akkasitti halkan sana achitti dabarsinee gallee jedhamu
murtii guutooniin ከእህቴና ከቤተሰቦቼ ጋር ሆነን ስንወርድ መሬት ላይ በደም ተጨማልቃ አገኘናት ነበር ያለው። እንግዲህ ዛሬ ከቀነኒ አሟሟት ጋር የተያያዙ አንዳንድ መረጃዎች እየወጡ ይገኛሉ። እናም እኛም ያገኘናቸውን መረጃዎች ለእናንተ ለመጋራት መጥተናል። እንግዲህ ከአሟሟቷ ጀርባ የተደበቁ ብዙ እውነታዎች ወደፊት ሊወጡ እንደሚችሉ እናምናለን። ለማንኛውም እኛ ዛሬ ካገኘናቸው መረጃዎች መካከል ለእናንተ ልናጋራችሁ እንወዳለን። ሞዴልና የማስታወቂያ ባለሙያ የሆነችው ቀነኒ እጮኛዋ የነበረው አንዱዓለም ጎሳ በተደጋጋሚ ይደበድባት እንደነበርና በሕይወቷም ደስተኛ እንዳልነበረች የተለያዩ መረጃዎች እየወጡ ይገኛሉ። እስካሁን በአሟሟቷ ዙሪያ ፖሊስ ይህ ነው የሚባል መረጃ አልሰጠም። እስካሁንም ድረስ ምርመራ ላይ እንደሆነ ገልጿል። ድምፃዊ አንዱዓለም ጎሳም ቢሆን ለጥያቄ ትፈለጋለህ ተብሎ በትናንትናው ዕለት ሆስፒታል እንደተወሰደ እሱ ብቻ ሳይሆን እህቱም ጭምር ናት አብራ የተወሰደችው እዛው እስር ቤት ውስጥ ምርመራ እየተደረገባቸው እንደሚገኙ ተገልጿል። እንግዲህ ቀነኒ ሞዴልና የማስታወቂያ ባለሙያ እንደመሆኗ የተለያዩ ማስታወቂያዎችን ለተለያዩ ድርጅቶች በመስራት እንዲሁም ደግሞ የፎቶ ሞዴል እንደመሆኗ የተለያዩ የሀገሯን አልባሳቶች በመልበስ ሀገሯን የምታስተዋውቅ ስትታይ ደስተኛና ፍልቅልቅ የነበረች በጣም ቆንጆ ወጣት ነበረች። ነገር ግን ከ7 ወር በፊት በህይወቷ ደስተኛ አለመሆኗን የሚገልጹ የተለያዩ ቴክስቶችን ትዕግስት ከምትባል ጓደኛዋ ጋር ስትላላክ ነበር። ቀነኒ ራሷን ለማጥፋት በድንገት አልነበረም የወሰነችው። ያኔም ከጓደኛዋ ጋር በተጻጻፈችው መልእክት እንደዚህ አይነት ውሳኔን ለመወሰን ጫፍ ላይ እንደደረሰች የሚያሳዩ መልእክቶችን ስትልክላት ነበር። በስራዋም ሆነ በህይወቷ ተስፋ እንደቆረጠች፣ የእሷ ነገር እንዳበቃለት፣ እጅግ በጣም እንደመረራትና ከአቅሟ በላይ የከበዳት ነገር እንዳለ ነገር ግን በግልጽ መናገር እንዳልፈለገች ብትነግራትም እሷ ራሷ እንደሚከብዳት ብቻ በአጠቃላይ ተስፋ የሌላት ሰው እንደሆነች እየተሰማት እንዳለ ነበር ስትጽፍላት የነበረው። ጓደኛዋም ተይ ፈጣሪ ያውቃል፣ ይህም ቀን ያልፋል፣ ነገ አልፎ እየተሳሳቅን እናወራዋለን፣ አንቺ ጠንካራ ሴት ነሽ፣ ከቻልሽ ቸርችል ውሰድሽ፣ እነዚህንና የመሳሰሉ ተስፋ መቁረጥ እንደሌለባት የሚገልጹ መልእክቶችን ጓደኛዋ ልካላት ነበር። በተጨማሪም ይህንን መጥፎ ሀሳብ ከአይምሯ ማውጣት እንዳለባት እሷም ቢሆን በአንድ ወቅት የገጠማትን ችግር አብረው እንዳለፉት ጭምር በማስታወስ ነበር ስታጽናናት የነበረው። ለዚህ ነው ቀነኒ ይህንን ውሳኔ ለመወሰን ረዥም ጊዜ ፈጅቶባት እንደነበር ለመግለጽ የደፈር ነው። እንግዲህ በዙሪያችን ብዙ ችግር ውስጥ ያሉ ብዙ ተስፋ የሚያስቆርጡ ሁኔታዎች ውስጥ የገቡ ሰዎች ሊኖሩ ይችላሉ። ለእኛም ቢሆን ይህንን ጉዳይ ሲያማክሩን እንደ ቀልድ ታልፈዋለህ ወይም ታልፈዋለሽ ብሎ ብቻ ከማለፍ ይልቅ በደንብ ስለ ጉዳዩ መወያየትና ራስን እስከ ማጥፋት ድረስ የሚያደርስ ውሳኔ እስከ መወሰን የመፈለግ አዝማሚያ ነገር ካየንባቸው ደግሞ ወደ ሕክምና ተቋም የመውሰድ ልምድን ልናዳብር ይገባል። ችላ ማለት ዋጋ ያስከፍለናል። ምክንያቱም ሰው ከራሱ ጋር ስለዚህ ጉዳይ ረዥም ጊዜ ከተሟገተ በኋላ ነው ከአቅሙ በላይ ሲሆን ሌላን ሰው ለማማከር የሚነሳው። ሰው በድንገት ራሴን ላጠፋ ነው ብሎ የማማከር ድፍረት አይኖረውም። ምክንያቱም ልክ እንዳልሆነ ያውቀዋል። በሰውም ዘንድ በፈጣሪም ዘንድ ልክ ያልሆነ ተግባር መሆኑን ስለሚያውቀው ረዥም ጊዜ ካብሰለሰለው እና ከአቅሙ በላይ ከሆነበት ነው ለእኛ ላይ ማከረን የሚነሳው። እናም ይህንን መስመር አልፈው ደፍረው ሲነግሩን በተቻለን አቅም እንደ ቀልድ ባንመለከተው ጥሩ ነው። በተጨማሪም ደግሞ ይህ ጉዳይ የአእምሮ ህመም ጭምርም ሊሆን ስለሚችል ወደ ሕክምና ተቋም እንዲሄዱ ብናበረታታቸው፣ ከቻልን ደግሞ እኛው ራሳችን ብንወስዳቸው የተሻለ ነው ለማለት እንወዳለን። ልክ ከጎናችን ከተለዩ በኋላ እንደዚህ ብላ ነበር፣ እንዲህ ብሎ ነበር፣ ወይኔ እንዲህ ባደረግኩለት ከማለትና የተጻጻፍነውንና ያወራነውን ነገር ማህበራዊ ሚዲያ ላይ ከመፖሰት ይልቅ መጀመሪያ ሰከን ብለን ማሰቡ መልካም ነው ባይነን። እናም ወደ ዋናው ጉዳያችን ስንመለስ እንግዲህ የአንዱዓለም ጎሳ ጓደኞች ሲሉ እንደነበረውም ሆነ በተለያዩ ጊዜ ጥንዶቹ በማህበራዊ ሚዲያ ላይ በሚያጋሩት ፎቶ ደስተኛ ይመስሉ ነበር። የተለያዩ ዝግጅቶችን ሲያዘጋጁ ከጓደኞቻቸው ጋር ተሰባስበው የተለያዩ ኢቨንቶችን ሲያከብሩ የሚያሳዩ ቪዲዮዎችን ሲያጋሩ እጅግ ሰላማዊ ህይወት የሚኖሩ እንጂ መጨረሻው ወደዚህ ነገር የሚያመራ ግንኙነት ያላቸው አይመስልም ነበር። አንዱዓለም ጎሳ እንግዲህ ስለደረሰው አደጋና በሰዓቱ ስለነበረው ሁኔታ ሲገልጽ እንዲህ ነበር ያለው። እኔ ከሌሊቱ 10 ሰዓት ላይ ከስራ ወደ ቤት ስገባ ተነስታ ስትወጣ አይቻታለሁ። ከዛም ወዲያውኑ ድምፅ ሰማንና ከእህቴና ከቤተሰቦች ጋር ሆነን ስንወርድ መሬት ላይ በደም ተጨማልቃ አገኘናት ነበር ያለው። ይቺ ወጣት ቅዳሜ ልደቷን ልታከብር በማሰብ
መጋቢት 1 2017 ዓ.ም ፎቶ ቤት ሄዳ ከ10 ሰዓት ጀምሮ እስከ ምሽቱ 1 ሰዓት ድረስ ፎቶ ስትነሳ የነበረች ልጅ ነበረች። እንግዲህ ከዛ በኋላ ነው ሌሊት ተነስታ ራሷን ከ5ኛ ፎቅ ላይ ከሰከሰች የተባለው። እንግዲህ ጉዳዩን ፖሊስ እያጣራው ይገኛል። ነገር ግን እስኪ አንድ ሰው ለዚያው የወደፊት የትዳር አጋራችን የምንለው ሰው አብሮን እየኖረ